ስራ ፈተው ለነበሩ ለተሰሎንቄ ሰዎች ጳውሎስ በመልእክቱ እንዲህ ሲል ጻፈላቸው። በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ስለ እርሱም ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያመፀው እርሱም የጥፋት ልጅ ሳይገለጥ አይደለምና እኔ እግዚአብሔር ነኝ ብሎ አዋጅን እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ በላይ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው በማለት ጳውሎስ ይህንን ለተሰሎንቄ ሰዎች ጻፈላቸው። ውድ ተመልካቾቻችን ታዲያ የተሰሎንቄ ሰዎች በወቅቱ ገና ራእዩ እንደተገለጠ ከአእምሯቸው ፈጥነው በመናወጥ ጌታችን ኢየሱስ ክርስቶስ ይመጣል በማለት ስራ ፈቶች ሆነው ቁጭ አሉ። ስለዚህም ደግሞ ጳውሎስ ይህንን በመልእክቱ ጻፈላቸው። ውድ ተመልካቾቻችን ይህ በየሳምንቱ ወደ እናንተ የሚደርሰው የትጉሃን እጆች የተሰኘው ፕሮግራማችን ነው። ታዲያ በዚህ ፕሮግራማችን ላይ አማኙ ህብረተሰባችን ቢሰሟቸው እንዲሁም ደግሞ ቢመለከቷቸው ቢቃኛቸው መልካም ናቸው ያልናቸውን ህብረተሰባችንን የሚያጽናኑ ከወንጌል አማኙ ወደ ወንጌል አማኙ የሚደርሱ ፕሮግራሞችን ወደ እናንተ ይዘን እንቀርባለን። ደግሞ ዛሬ በውቢቷ 4 ኪሎ በሜሎዲ የጥርስ ስፔሻሊቲ ክሊኒክ ነው የምንገኘው። ደግሞ ዛሬ ስለ ጥርስ እንደዚሁም ደግሞ ስለ ጤና አጠባበቅ እንዲሁም አንድ እህታችንን ከዶክተር ጋር ቆይታ የምናደርግ ነው የሚሆነው። በዚህ ፕሮግራማችን በጣም ብዙዎች ትጽናናላችሁ፣ ብዙዎች ትበረታላችሁ። እስከ ፕሮግራማችን ፍጻሜ ድረስ የትም እንዳትሄዱ አብራችሁን ቆዩ። ይህ የትጉሃን እጆች ነው። ሰላም እንዴት ነሽ? ሰላም ነሽ? እንዴት ነሽ? አና እባላለሁ ከኢቫንጀሊካል ቴሌቪዥን ነው የመጣሁት። ዛሬ ደግሞ ያው ከእናንተ ጋር ቆይታ ለማድረግ ነው የመጣሁት። እሺ በጣም አመሰግናለሁ። ቴንክ ዩ። እጅግ በጣም እናመሰግናለን። እናንተም በራችሁን ከፍታችሁ ስለተቀበላችሁን ቴንክ ዩ በጣም። ዛሬ እንግዲህ ከእናንተ ጋር ቆይታ እናደርጋለን ማለት ነው። እንግዲህ ምንድን ነው የምናየው? እስቲ እንግዲህ የመጣችሁት ሜሎዲ ስፔሻል ዴንታል ክሊኒክ ነው። በክሊኒካችን የተለያዩ ዴንታል ፕሮሲጀሮች ወይም ደግሞ የአፍ ውስጥና የጥርስ ሕክምናዎች የምንሰጥበት ቦታ ነው። ስለዚህ እንግዲህ የቀን ውሏችን ምን እንደሚመስል እናሳያችኋለን። ያው የቀን ውሏችን የሚጀምረው አክቹአሊ እዚህ አካባቢ ነው። አዎ እንግዲህ ዛሬ ምን ያህል ታካሚዎች አሉ፣ የሚመጡት ምን አይነት ፕሮሲጀሮች ያሏቸው ታካሚዎች ናቸው የሚለውን ትነግረንና ከዛ በኋላ ደግሞ ውስጥ ገብተን ምን ማድረግ እንደምንችል ያሉትን ነገሮች ደግሞ አሳያችኋል። ታካሚዎች የሚሰሩትን ፕሮሲጀሮች መጀመሪያ እናያለን። ከዛ በኋላ ለነሱም የሆነ ዕቃ እናዘጋጃለን። ከእንደገና ደግሞ ወደ በኋላ ከትላንት የተሰሩ ስቴራ ላይ መደረግ ያለባቸው እቃዎች አሉ፣ ኮንታሚኔት የሆኑ ማለት ነው። እሱንም እናያለን። ስቴራይል ማለት ምን ማለት ነው? ስቴራይል ማለት ምንድነው? ሰዎች በፕሮሲጀር ላይ ሲሆን ኮንታሚኔትድ ይሆናል ወይም ደግሞ ይበከላል ማለት ነው። ስለዚህ ስቴፖች አሉ ስቴራ ላይ የምናደርግበት ወይም ደግሞ ንጹህ በድጋሚ ለስራ እንዲሆን ማድረግ ማለት ነው። እሱን እንደዛ እናደርጋለን። ወደ ስቴራላይዜሽን ሩም ነው እሱን ወደ በኋላ ነው የምናደርገው። አሁን ግን ዛሬ ላሉ ታካሚዎች የሚያስፈልገውን ነገር ለዛ በፊት ምን አለ የሚለውን ነገር ሪሴፕሽን ኤሪያ ያለች ልጃለች እሷ ትነግረናለች። መልካም እሺ። እንግዲህ ለስራ እንዲሆን እንደዚህ ምን ለብሳለሁ። መልካም ሴፍ የሚሆንበት አለባበስ የራሱ የሆነ ፕሮቶኮሎች አሉት።
የራሱ ፕሮቶኮል አለ። ስለዚህ አሁን እኔ ፕሮቶኮሌን ጠብቄያለሁ። ጠብቀሃል። ግላብና ማስክ አለ፣ እሱን እንሰጥህና ከዛ በኋላ ወደ ስራ እንሄዳለን። እሺ እሺ። እንግዲህ ከዚህ በኋላ ያለውን ነገር ደግሞ ለሚያስፈልጉ እቃዎች ሲስተር ብሮሿ አለች። እሷ ያለውን ነገር ደግሞ ታሳየናለች ማለት ነው። ወደ እሷ እንሄዳለን። እሺ። እንዴት ነሽ ሲስተር ብሮሿ? ሰላም፣ እንዴት ነሽ? ሰላም ሲስተር። እንግዲህ ዛሬ ከእናንተ ጋር ውሎ እያደረገን የምንገኘው። እሺ፣ በመጀመሪያ እንኳን ወደ ሜሎዲ ዴንታል ክሊኒክ በሰላም መጣችሁ። ዛሬ የምንሰራው እንግዲህ 2 ፕሮሲጀር ይሆናል። የመጀመሪያው ስኬሊንግ ነው ወይም እጥበት፣ ሁለተኛው ደግሞ ሩት ካናል ወይም የስር ህክምና የምንለው ነው ማለት ነው። አብረን እንይ። እሺ፣ መልካም። ለምንድን ነው የምንጠቀማቸው እነዚህን ማቴሪያሎች? ለሁሉም ፕሮሲጀር ነው የምንጠቀመው። ማለትም የተለያየ ፕሮሲጀር ላይ የምናወጣቸው እቃዎች የተለያዩ ይሆናሉ። አሁን እንግዲህ የስኬሊንግ እና የሩት ካናልን ነው የምናወጣው። ኦኬ። ስኬሊንግ ሲባል አሁን ለምሳሌ ምንም ሰምቶ የማያውቅ ሰው ይኖራል እና ስኬሊንግ ማለት ምን ማለት ነው? እጥበት የምንለው ነው። የጥርስ እጥበት። የጥርስ እጥበት። እነዚህ አሁን ለአንድ የጥርስ እጥበት የምንጠቀማቸው እቃዎች ናቸው። ይሄኛው አንድ ፕሮሲጀር ነው። ይሄ አንድ ፕሮሲጀር ነው። ኦኬ። እቃችንን አዘጋጀን ማለት ነው። ኦኬ። ከዛ ወደዛ ነው የምናደርገው ማለት ነው። ምንድነው የምናደርገው አሁን ቀጣይ ላይ? አሁን ፔሸንታችንን አስገብተን ኦኬ፣ ያው እቃው ዝግጁ ስለሆነ ፔሸንታችንን እናስገባና ከዶክተር ጋር ገለጻ አድርጋላቸው አሊያ ማብራሪያ ሰጥታቸው ወደ ስራችን እንገባለን። መልካም። እሺ፣ ስለዚህ መያዝ እችላለሁኝ እኔ? ይቻላል። እሺ፣ ለዶክተር ነው የምናቀርብላት ማለት ነው። ዛሬ እንግዲህ ዶክተር በቃ አረፈች። እሺ፣ እንግዲህ እቃችንን እዚህ ጋር እናስቀምጣለን። ኦኬ፣ መልካም። ፔሸንቶቻችን ሲመጡ እዚህ ጋር አሳርፈን ነው ማለት ነው። መልካም። ስለዚህ አሁን ታካሚያችን አሉ ማለት ነው። አሉ። ኦኬ። አርደ ስታመጣለን ስም ጠርተን አስገብተን ቫይታል ሳይን እናነሳለን። መልካም። እሺ፣ በረከት ታደሰ እንኳን ደህና መጣ። የሜሎዲ የጥርስ ህክምና ክሊኒክ እንኳን ምርጫችን አድርገህ ስለመጣ በጣም ደስ ብሎናል። እሺ፣ እዚች ጋር አረፍ በልና። እሺ፣ የመጀመሪያ የልየታ ምርመራ ነው የሚደረግለት። ይሄም ምንድነው የሚያካትተው? የደም ግፊት፣ ፐልስ ሬቱ፣ እንደዚህም የኦክሲጅን መጠኑ ነው ማለት ነው። ይሄ ምንድነው እሱ ማለት ነው? የኦክሲጅን መጠንና የልብ ምት። ኦክሲጅን መጠኑን እናይበታለን። ትንሽ ከፈት በረከት። እሺ፣ አሁን ዶክተር ምንድነው ይሄ እየሰራን ያለ ነው ማለት ነው? እንግዲህ በረከት የመጣ በዋነኝነት ለክሊኒንግ ነው የመጣው፣ ወይም ደግሞ ጥርሱን ለመታጠብ ነው የመጣው። ስለዚህ መጀመሪያ በአፍ ውስጥ ያሉትን ችግሮች ነው የምናየው። ምን ችግሮች አሉ የሚለውን ነገር ካየን በኋላ ከዛ በኋላ ወደ እጥበቱ እንሄዳለን።
ከዛ ከእጥበቱ በፊት ግን የሚቀድመው ምን ችግር አለ የሚለውን ነገር ሙሉ ለሙሉ ስክሪን መደረግ ወይም ደግሞ መታየት ይኖርበታል ማለት ነው። ስለዚህ ጥርሶቹን በደንብ እናያለን ማለት ነው። ትንሽ ከፈት በረከ ይሄ ምን እያደረግን ነው ማለት ነው ዶክተር? እያንዳንዱ ጥርስ ስክሪን እያደረግን ነው። ይሄ ሚረር ይባላል፣ ይሄኛው ፕሮብ ይባላል። በእያንዳንዱ ጥርሶች መካከል ክሊን ማለት ስክሪን እያደረግን ነው። ችግሮች ያሉበት ቦታ ካለ ለማየት ምናልባት አሁን የበረከት ጥሩ ኦራል ሃይጂን አለው ተብሎ የሚታሰብ ነው። ስክሪን እንዳረኩት ምንም ካቪቲ የለው። እንደዚህ የካቪቲ ወይም ደግሞ ብሩባሬ እንዳለ ኤክስፔክት ካደረግን ግን መጀመሪያ ኤክስሬይ እናነሳና አስፈላጊውን ሕክምና እናደርግለታለን። እንግዲህ በረከት ላይ የምናያቸው የተወሰነ ፕለግ ወይም ደግሞ መጥቆሮች ከሻይ ከቡና በእነሱ ምክንያት የሚከሰቱ የመጥቆር ነገሮች ወይም ደግሞ ከጥርስ አካል ጋር የሚጣበቁ የተወሰኑ ፕለግ የምንላቸው ወይም መጥቆሮች አሉት። ከዛ ውጪ እንደምታየው ጥሩ ኦራል ሃይጂን ያለው ወይም ደግሞ ጥሩ የሆነ የጥርስ ንጽህና እንዲሁም ደግሞ ጤናማ የሆነ እንግዲህ ስክሪን ስናደርግ ወይም ደግሞ ስናይ ቡሩባሬን ብቻ ሳይሆን የምናየው አነካከሶችን ልናይ እንችላለን። በጥርስ ውስጥ ያሉ ችግሮች በጥርስ ላይ ያለ ችግር ካለ መቦርቦር ሊሆን ይችላል፣ ወይም ደግሞ ለቡሩባሬ ተጋላጭ መሆኑን የሚያሳይ ነገር ካለ እናያለን። ጤናውን እንዴት ነው መጠበቅ ያለበት ዶክተር? በዋነኝነት እንግዲህ ጤናችንን የምንጠብቀው በየጊዜያቶች ቅድም እንደተናገርኩት በየ6 ወሩ እንዲህ አይነት ክሊኒንጎች ወይም ደግሞ ቼክ መደረግ ያለባቸው ነገሮች ካሉ ቀድመን ስክሪን የምናደርግበት ወይም ሲኖር ማለት ነው። ቀድመን የምናውቃቸው ነገሮች ከመባሳቸው በፊት ውጤታማ የሆነ ሕክምና ወይም ውጤታማ የሆነ ስራ መስራት እንድንችል ያደርገናል። በዋነኝነት ይሄ ነው። ጥርስና አቃፊ አካላትን በተመለከተ በዋነኝነት ጥሩ ኦራል ሃይጂን ወይም ደግሞ ንጽህና ከተጠበቀ ብዙ ነገሮች የመከሰት እድላቸው በጣም ብዙ ይቀንሳል። በተለይ ደግሞ ጠዋትና ማታ መቦረሽ፣ መግሞጥሞጫ መጠቀም፣ ፍሎስ ማድረግ እነዚህ በጣም ወሳኝ የሆኑ ነገሮች ናቸው። በየጊዜው የሚደረጉ ነገሮች ፕሪሲስታንስ ያላቸው ነገሮች በጥርስ ጤና ላይ ትልቅ ኢፌክት ይኖራቸዋል። ስለዚህ ይሄንን ማድረግ የመጀመሪያው ዋና ነገር ነው። ከዛ ውጭ ደግሞ በየ6 ወሩ እንዲህ አይነት ቼክ ማድረግ እንደዚህ ማድረግ ነው። ከዚህ በተጨማሪ ደግሞ ተጓዳኝ ህመም ያለባቸው ሰዎች በጣም በልቀት ማየት ይኖርባቸዋል። ለምሳሌ እንደ ስኳር፣ ስትረስ፣ እንደገና ደግሞ የብለድ ፕሬሸር በቋሚነት መድኃኒት የሚወስዱ ሰዎች የአፋቸውን የሕክምና ወይም ደግሞ ስክሪን ማድረግ በየ6 ወሩ መከታተል በቋሚነት ሊያደርጉት የሚገባ ነገር ነው። ስለዚህ ከለበረከት ክሊን እናደርግለታለን። ወደዛ እንሄዳለን። እንግዲህ ያው የኛ መንፈሳዊ ሴሌክሽን እንደመሆናችን ስራና ክርስትና ደግሞ ሁሉ ጊዜ አስኩል የምናስኬዳቸው ነገሮች ናቸው። በምድር ላይ በሕይወት እስካለን ድረስ እንሰራለን፣ ጌታችን ኢየሱስ ክርስቶስ እስከሚመጣ ድረስ ማለት ነው። ለዕለት ተዕለት የሚያስፈልገን እያደረግን እንዲሁም ደግሞ በስራችን ብርሃናችንን እናሳያለን። እና ለመሆኑ ዶክተር ስራና ክርስትና እንዴት ይሄዳል? አንቺ ደግሞ ሐኪም ነሽ እና ስራና ክርስትና እንዴት ይዘክዋል? አንቺ ስራና ክርስትና ጥሩ ነው፣ ቆንጆ ነው። ያው ክርስትና ከስራ የሚነጠል ነገር አይደለም። በደንብ ዋናው እንደውም ብርሃናችንን ልናበራበት የምንችለው ጫው መሆናችንን ልንገልጽበት የምንችለው ትልቁ ፕላትፎርማችን ስራ ነው ብዬ አስባለሁኝና እንግዲህ እኔ ጋርም እግዚአብሔር ይመስገን ስራና ክርስትና ጥሩ እየሆነ እየሄደ ነው ብዬ አምናለሁኝ። እንዴት ነው አንቺስ ብርሃንሽን ባለሽበት ስፍራ እየገለጽሽ ያለሽው? ለመሆኑ የት ያልሰች ነው የመሳመልኪው? እንግዲህ እኔ ያደኩት በክርስቲያን ቤተሰብ ውስጥ ነው ያደኩት። ኦልሞስት ከተወለድኩ ጀምሮ ማለት ነው። በኮልፌ ሙሉ ወንጌል ነው ያደኩት።
ኮልፌ ሙሉ ወንጌል ነው ያደግኩት። አዎ ከዛ በኋላ እስከ እንግዲህ አግብቼ ወደ ሌላ ቦታ እስከመሄድ ድረስ ማለት ነው። አሁን ደግሞ ያለሁት በጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አካባቢ ነው ያለሁት። እንግዲህ ከክርስትና ኦልሞስት ሁሉንም ህይወቴን በዚህ ሁኔታ ነው ያሳለፍኩት። ከህብረት ወይም ደግሞ ከፌሎሺፕ የራኩባቸው ጊዜያቶች አልነበሩ። በዚህ መልኩ ነው ማለት ነው። በጣም ቆንጆ። እንግዲህ ያው እንዴትስ ወደ ህክምናው ዓለም ገባሽ? ሐኪምነት ደግሞ ትልቅ ጸጋ ነው። በተለይም ደግሞ ወንጌልንም ለመመስከር አይደል? እንዴት ነው እስቲ ህክምናና ክርስትና ደግሞ ይሄዳል ወይ ራሱ የሚለውን? ኦፍ ኮርስ በደንብ ይሄዳል። ያው ሁሉም ፕሮፌሽኖች እግዚአብሔር የሰጠን ነው ብዬ ነው የማምነው። ሁሉም ሰው የራሱ የሆነ ፕሮፌሽን አለው። ይሄ ፕሮፌሽን እንዲሁ የመጣ አይደለም። ደግሞ እንደ ክርስቲያን ስናስበው እግዚአብሔር ያስቀመጠን ስፍራ አለ፣ ወይም ደግሞ እግዚአብሔር ኑሩ ብሎ ይኖረን የሰጠን ህይወት አለ። እንግዲህ እኔ ደግሞ እግዚአብሔር ይሄንን ሰጥቶኛል። ያው እንደ ማንኛውም ሰው በመማር ነው ወደዚህ የመጣሁት። በርግጥ ድሮ ምንመኘው ይሄንን አልነበረም። አርኪቴክት ነበር መሆን የምፈልገው፣ ግን ያው በአጋጣሚዎች ወደዚህ ዘርፍ እንድማር ሆኗልና እንግዲህ ኦልሞስት ወደ 10 አመት ሆኖኛል በስራ ላይ። ከ10 አመት ሆኖኛል በስራ ላይ የቆየሁት ማለት ነው። ደስ ይላል። እንግዲህ በተለይ ህክምናን ስናስብ ለወንጌል አስተዋጽኦ ያደረጉትን የህክምና ባለሙያዎች አንረሳቸውም። እስቲል በሀገራችን ብዙ ቦታ ወንጌል እንዲስፋፋ ሰዎች ከጨለማ ወደ ብርሃን እንዲመጡ ትልቅ አስተዋጽኦ አድርገዋል የህክምና ባለሙያዎች እና ለአብነት ያክል ለምሳሌ እነ ሶዶ ክርስቲያን ሆስፒታል መጥቀስ እንችላለን። ሌሎችም በጣም በርካታ ስራዎች አድርገዋል። ህክምናና ወንጌል አማኝነት እንዴት ነው ያላቸው ቁርኝት? ወይም ደግሞ በተለይ ሀገራችን ላይ ደግሞ እያደረጉ ካለው አስተዋጽኦ አንፃር ምን ትላለሽ? ጥሩ ነው። ከዚህ በፊትም ሚሽነሪዎች ብዙ ጊዜ ሲመጡ የሚያደርጉት ቀጥታ ወንጌል አልነበረም የሚሰብኩት። ህክምና የሚያስፈልጋቸው፣ ትምህርት ቤት የሚያስፈልጋቸው፣ ውሃ መውጣት የሚያስፈልጋቸው ሰዎች መጀመሪያ ኒዳቸው ነው ሰዎች አድሬስ መደረግ ያለበት ብዬ አምናለሁ። እንዲሁ ነው ደግሞ ህክምና ከእግዚአብሔር የተገኘ ስጦታ ነው ብዬ አስባለሁ። ብዙ ሰዎች የሚድኑበት ምክንያት ነው። ብዙ ሰዎች እድሜ የሚቀጠልበት ማለት እግዚአብሔር ምክንያት አድርጎ የሚሆንበት ሁኔታ አለና ስለዚህ ይሄ በዋነኝነት ህክምና ቅድምም እንዳልከው ብዙ ሰዎች ወንጌልን ለማድረስ ብዙ ሰዎች መሄድ የሚችሉበትን ወይም ደግሞ መቀጠል የሚችሉበትን ህይወታቸው ጤናማ የሚሆኑበትን የሚያደርግ ስለሆነ አንዱ ከእግዚአብሔር የተቀበልነው መልካም ነገር ነው ብዬ አስባለሁ። እኛው በጎ ስጦታዎች ሁሉ ከእግዚአብሔር ነው። አንድ የህክምና ብቻ ሳይሆን ሁሉም ዘርፎች ማለት ነው። ግን ህክምናም ደግሞ ምንድነው ለየት የሚያደርገው በተወሰነ መልኩ ከህመም ጋራ ከፔን ጋራ ይሄ ከምቾት ወይም ከሌሎች ነገሮች ሳይሆን ህመም ጋራ የተገናኘ ስለሆነ ህመምን አድሬስ የሚያደርግ ነገር ትንሽ ደስ ስለሚልም ማለት ነውና ወንጌልን ለማድረስ ይሄ ትልቅ አስተዋጽኦ ይደርሳል ብዬ አስባለሁ። ሚሽነሪዎች ብዙ ጊዜ ሲመጡ እንግዲህ ካነበብኳቸው መጽሐፍቶች ከሌሎችም እንዳየሁ ብዙ ጊዜ ወንጌልን ለመስበክ ወንጌልን ለማድረስ የመጀመሪያ አማራጫቸው ህክምና ለህብረተሰቡ የሚያስፈልገውን ኒድ መስጠት፣ ህክምና ደግሞ ዋናው ስለሆነ ማለት ነው። እንግዲህ ስራችንን እንቀጥላለን። የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን እንግዲህ በዛሬው መርሃ ግብራችን በሜሎዲ ስፔሻሊቲ ዴንታል ክሊኒክ ላይ የምንገኘው ዛሬ ደግሞ ከዶክተር ትንሳኤ ጋር ቆንጆ ውሎ እያደረገን የምንገኘው ማለት ነው። እንግዲህ ዶክተር ትንሳኤ ጥርስ እጥበት ላይ ያለችው፣ እኔም ደግሞ ከጎኗ ቁጭ ብዬ እየተማርኩኝ ነው ማለት ነው። እንግዲህ መልካም ቆይታ እያደረጋችሁ እንደሆነ እናንተም ተስፋ እናደርጋለን። እንደው ዶክተር ሜሎዲ ስፔሻሊቲ ዴንታል ክሊኒክ የት ነው የሚገኘው? የት ነው ያላችሁት? ሰው ሊያገኛችሁ ቢፈልግ ወንጌል አማኞች የምትገኙበት አድራሻ፣ ስልክ ቁጥር እባክሽን ብትገልጽልን። እሺ እንግዲህ እኛ የምንገኘው 4 ኪሎ አራዳ ክፍለ ከተማ አካባቢ ኤችኤምኤች ሞል 5ኛ ፍሎር ላይ እንገኛለን። ወይም ደግሞ አምሮኝ ቺክን 4 ኪሎ ብራንች ያለበት ፍሎር ላይ ዋይሚን ህንፃ ላይ 5ኛ ፍሎር ላይ እንገኛለን። ስልክም እንግዲህ እናስቀምጣለን፣ በስልኩ ላይ ማግኘት ይቻላል ማለት ነው። በስክሪኑ ላይ በምታያቸው ስልክ ቁጥሮች ደውላችሁ እነሱ ማግኘት ትችላላችሁ። እንግዲህ ውሏችንን ከዶክተር ጋር አልጨረስንም። ገና ደግሞ ብዙ
እናወራለን። ምሳም ደግሞ አብረን እንበላለን። ውሏችንን በሙሉ እንግዲህ ትመለከታላችሁ ብላን ከእሷ ጋር ነው ቆይታ እያደረግን ያለነው። እንግዲህ እናንተም ደግሞ ወንጌል አማኞች ጥርሳችሁን እንግዲህ ለማሳጠር ቢሆን እዚህም ደግሞ ብሬስ ለማሳሰር የትኛውም ለማስነቀል ቢሆን የትኛውንም አገልግሎቶች እዚህ አለ። ኖ እኔም እንግዲህ ያው እንደዚህ አልወጣም ማለት ነው። እንግዲህ ደግሞ እንደዚህ ነው ሆኗል ማለት ነው። በጣም ይገርማል እውነት። እንግዲህ በዚህ ደቂቃ ውስጥ እንግዲህ ይሄንን ውጤት አግኝተናል። ይሄ ሞሮፍ ይሄ ስክሪኑ የሚያሳየን ከውበት አንፃር ብቻ ነው፣ ግን ሞሮፍ ከውበት ወይ ደግሞ ከመሆኑ ባሻገር የሚሰጣቸው ብዙ ጥቅሞች አሉት። ጥርስን መጠበቅ ነው። ጥርስና ቃፍ ያቀላል፣ ድዶች እንዲጠበቁ የሚያደርጉ ናቸው። ስለዚህ እንደዚህ አይነት ክሊኒንጎች ለሲክስነስ ካልሆነም በአንድ አመት ማድረጉ ሁሉንም የሚመከር ነው ማለት ነው። ስለዚህ አሁን ታካሚያችን ጨርሷል። የዛሬውን ሕክምና ጨርሷል። ከዚህ በኋላ ምንድነው የምናደርገው ማለት ነው? ከዚህ በኋላ ያው ሲስተር ብርሻ ካመጣና ያለውን ክሊኒክ አደርግልናለች ማለት ነው። ከዚህ መነሳት ያለባቸው እቃዎች አሉ። እነዚህ በሙሉ የሚነቃቀሉ ናቸው። ነቃቅላ ወደ ስቴራላይዜሽን ሩም ትወስድልናለች ማለት ነው። መልካም። ስለዚህ እሱን አግዛለሁ። የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን እንግዲህ ከአፍታ ቆይታ በኋላ ወደ እናንተ ተመልሰናል። በሜሎዲ ስፔሻሊቲ ዴንታል ክሊኒክ እያካሄድን ነው። ቆይታችን እንግዲህ ግሩም ነው በጣም ዶክተር። ዛሬ ደግሞ ስራችንን ጨርሰናል። እንግዲህ አሁን ጨርሰናል። እንግዲህ ስራ ስናስብ ዶክተር ስኬቱ ብቻ አይደለም፣ እዚህ ደግሞ ባንዴ ይደርሳል ብዬ አላስብም እና ስሩ ፕሮሰስ ነው። እንደው እዚህ ለመድረስ ዶክተር ከመድረስ በፊት ያው ቻሌንጆችን እንደሚኖሩ አስባለሁኝ እና እንደው በዚህ ስራ ውስጥ ወይም ደግሞ ከዚህ ቀድሞ ምን አይነት ቻሌንጆች አጋጥሞሻል? ያው ቻሌንጅ በማንኛውም ሁኔታ በየትኛውም ስራ በየትኛውም ኑሮ ሊገጥም ይችላል። እንግዲህ ሜሎዲ ዴንታል ክሊኒክ ኦልሞስት ወደ 2 አመት እየሆነው ነው። ከዛ በፊት ደግሞ በስራ ላይ እንግዲህ ወደ 10 አመት ቆይቻለሁ ማለት ነው። አጠቃላይ እዚህም ከስንሰራበት ጊዜያቶች በኋላ ማለት ነው። አሉ ስትራግል የሚያደርጉ ወይም ደግሞ ትንሽ ከባድ የሚያደርጋቸው ነገሮች አሉ። በተለይ ደግሞ አሁን የ2 ልጆች እናት ነኝ። ልጆችን ከወለድኩኝ በኋላ እናትነት፣ ሚስትነትን ከነገና ስራን ማስኬድ ትንሽ ሊከብድ ይችላል። የተለያዩ ነገሮች አሉ። ምናልባት አንተ በምትፈልገው ልክ ነገሮችን ማስኬድ ላትችል ትችላለህ። ደግሞም ያው እንደ ክርስቲያን ነገሮች ስሙዝ ላይሆኑ ይችላሉ። የማይሆንባቸው ያው ከሌላው ከክፉ መንፈስ ደግሞ ተቃርነን ነው የምንሰራው እና አንዳንድ ችግሮች፣ አንዳንድ ባትሎች ሊኖሩ ይችላሉ። የተወሰነ ጊዜ ማጣት ሊኖር ይችላል። ከእንደገና ደግሞ ቻሌንጅ የሆኑ ነገሮች ለምሳሌ ከስራ ጋር ተያይዞ የሚመጡ ነገሮች ሊኖሩ ይችላሉ። ይኖራሉ፣ ቻሌንጅ ይኖራል። አሁንም ከዚህ በኋላ የሚቀጥል ነው ቻሌንጁ። አሁን ይሄ በጣም ጥቂት ነገር ነው። ከዚህ በኋላ በብዙ ነው የምንሰራቸው ነገሮች፣ እንዲሰፋ የምንፈልጋቸው፣ እንዲመጡ እንዲጨመሩ የምንፈልጋቸው ነገሮች አሉ። ስቲል ቻሌንጅ ይኖራል ብዬ አስባለሁ። ይኖራል። ይሄ ደግሞ የተወሰነ ሕክምናም ስለሆነ ብዙ ኮንሰንትሬሽን የሚጠይቅ ነገር ነው። አይምሮን የሚጠይቅ ነገር ነው። አካልን ብቁ መሆን የሚጠይቅ ነገር ነው። ከዚህ አንጻር የተወሰኑ ችግሮች ሊኖሩ ይችላሉ። ግን ያው እግዚአብሔር በእጆቻችን ላኖረው ለየትኛውም ነገር አቅምን፣ ጉልበትን፣ ጥበብን፣ ሞገስን ሁሉንም ነገር ይሰጣል ብዬ አምናለሁኝና ከዚሁ ጋር ተያይዞ እንደው ስትራላይስ ሁሉም ስራዎች የየራሱ ቻሌንጆች አሉት እና ህክምና የጥርስ ደግሞ ህክምና ምን አይነት ቻሌንጆች አሉት በራሱ? ያው የተወሰነ ማለት ከዚህ ጋር ገናኝቶ የራሱ የሆነ ቻሌንጅ ባይኖረው እንዲሁ አንደኛ
ስንሰራው ያው ቢዝነስ ውስጥ ገብተን ነው የምንሰራውና ቢዝነስ ውስጥ ባይት ሰልፍ የሚያመጣቸው የተወሰነ ነገሮች አሉ የሚጠይቁ ነገሮች አሉ ፋይናንሻሊ በጣም የሚጠይቁ ነገሮች ሊኖሩ ይችላሉ እቃ አቅርቦት ላይ ላታገኝ ትችላለህ እነዚህ ነገሮች ቀለል አድርገህ ልታሳልፋቸው የምትችላቸው ነገሮች ላይ ሆኑ ይችላሉ ብዙ ጸሎት የሚያስፈልጋቸው ፋይት ማድረግ የሚያስፈልጋቸው ጊዜን በጣም መናጠቅ የሚያስፈልጋቸው ሊኖሩ ይችላሉ ግን ያው እንደነገርኩ ቅድም እግዚአብሔር ይረዳል በዋነኝነት እግዚአብሔር እድሉን ከሰጠህ በዚህ እንድትሰማራ እግዚአብሔር ከሆነ ነገሩን ያመጣው ወደ እጆች ያው በዚህ ውስጥ የእግዚአብሔር አቅም አለ ልክ ነው እንግዲህ ክርስቲያን ደግሞ ሆነን መንፈሳዊ ውጊያ ሁሉ ጊዜ አለ ነጋዴዎች ይናገራሉ ብዙ ጊዜ ከነሱ ጋር ቆይታ በማደርግበት ጊዜ የአንደኛው ንግድ የሌላኛውን ንግድ የመንጠቅ በመንፈስ ዓለም እንደዚህ ያሉ ነገሮች አሉ በስልምና በልዩ ልዩ በመዋርት በልዩ ልዩ መንፈስ የሚሰሩና እኛ ደግሞ በብርሃን ነው የምንሰራው በጽድቅ ነው የምንሰራው ገበያውንም በጽድቅ ነው የምንመራው እያንዳንዱ ነገርና ከዚህ አንፃር አንቺስ ምን አይነት ነገሮች ገጥሞሻል ወይም ደግሞ ምን አይነት ቻሌንጆችን ኤክስፒሪየንስ አድርገሻል ከመንፈሳዊ ውጊያ አንፃር ያው እግዚአብሔር እኛ እንድንበለጽግ መልካም ስፍራ እንድንሆን ብርሃናችን እንዲወጣ ጨው መሆናችን እንዲገለጥ እንደሚፈልግ ሁሉ ክፉ ደግሞ ይሄ እንዲሆን አይፈልግም ኦብቪየስሊ የትኛውም የምናገኛቸው መልካም ነገሮች የትኛውም ለኛ የሚሆኑ ነገሮች ለጽድቅ ነው የሚሆኑት ለወንጌል ስራ ነው የሚሆኑት መልካም ሰዎችን ለማነጽ ነው የሚሆኑት ለመባከል ለመጠጥ ለሲጃራ ለሱስ ለምናምን አይደለም የሚሆነው ስለዚህ ክፉ አጌንስቶን ይመጣል ብለን እናስባለን በደንብ እናየዋለን አንዳንድ ጊዜ ብዙ ጸሎት የሚያስፈልጋቸው ነገሮች ይኖራሉ መንፈሳዊ የሆኑ የምናደርጋቸውን መንፈሳዊ የሆኑ ነገሮችን ማድረግ ያስፈልገናል ምክንያቱም ስጋዊ ሆነው የሚገለጡ ነገሮች በሙሉ መንፈሳዊ የሆኑ መንፈሳዊ ላይ የሚያልቁ መንፈሳዊ ነገር ላይ የሚያልቁ ናቸው ስጋዊ ህይወታችን ላይ ሊገለጹ የሚችሉትና ቀለል ላይል ይችላል ምናልባት ትላንትና ጓደኛ ሆኖ ሊያበረታታ የሚያበረታታ ሰው አሁን አብሮ ላይ ቆም ይችላል አጌንስት ሊሆን ይችላል ከምትሰራውን ነገር ሊያጣጥል ይችላል ይሄ ከራሱ ላይ ሆን ይችላል ይሄ ከጀርባ ያለው ሊሆን ይችላል እንዲህ አይነት ጥቃቅን ነገሮች ትልልቅም የሆኑ ነገሮች በመስሪያ ቤት ለማስፈጸም ስትሄድ ሊሆን ይችላል ኦር ደግሞ በምትሰራባቸው ሁኔታዎች እንዲህ አይነት የሚገለጡ ነገሮች አሉ ያው ይሄንን የምንለው የሚታዩም ነገሮች ስለሆኑ ሁሉም በንግድ ውስጥ ያሉ ሰዎች የሚያወሩት ኤክስፒሪየንስ ያደረጉት ነገር ስለሆነ ይሄ ሊሆን ይችላል ግን ደግሞ ከኛ ጋር ያለው ይበልጣል እነሱ ጋር ካሉት እኛ ጋር ልክ ነው የኛ ይበልጣል የተከበራችሁ ተመልካቾቻችን እንግዲህ ዛሬ በጣም ቆንጆ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን እንግዲህ በመጨረሻም ዶክተር ማመስገን የምትፈልጊው እንደዚሁም ደግሞ መናገር የምትፈልጊው ሐሳብ ካለ ድሉ ላንቺ ልስጥሽና ፕሮግራማችንን እንጨርሳለን ማለት ነው እንግዲህ ያው በሰው ህይወት ብዙ ሰው ያዋጣል ብዙ ሰው ኮንትሪቢዩት ያደርጋል ብዬ አስባለሁ ከወላጆቼ ጀምሮ እንዳድግ የቤተክርስቲያን መሪዎች ቀድሞም ከነበርኩበት አሁንም ያለሁበት ቀድሞ እንግዲህ ያደግኩበት ከህፃንነቴ ጀምሮ በኮንፊርምድ ወንጌል ነው ከዛ በኋላ ደግሞ ከአገባው በኋላ ደግሞ በጉባኤ እግዚአብሔር 6 ኪሎ አጥቢያ ቤተክርስቲያን ነው እያገለገልኩ ያለሁት ቤተሰቦቼን እናቴን ባለቤቴን ልጆቼን በሙሉ ማመስገን እፈልጋለሁ ምክንያቱም ሁሉም በህይወት ላይ የሚያዋጡ ናቸው የደስታ ምክንያት የሚሆኑ ናቸው ኢንካሬጅ እንድትደረግ የሚያደርጉ ናቸው በዋነኝነት ደግሞ እግዚአብሔርን አመሰግናለሁ ጤንነትን ስለሰጠኝ አቅምን ስለሰጠኝ እስከዚህ ድረስ ስላደረሰኝ እግዚአብሔርን አመሰግናለሁ እናንተንም አመሰግናለሁ ስለመጣችሁ ደስ ብሎኛል እግዚአብሔር ይስጥልኝ እሺ እንግዲህ በሜሎዲ ስፔሻል ዴንታል ክሊኒክ ያዋቂም የህፃናትም አፍ ውስጥና ጥርስን በተመለከተ ሙሉ ህክምና ስለምንሰጥ የሚያስፈልጋችሁ መማከርን የምትፈልጉ ካላችሁ ወደ ሜሎዲ ስፔሻል ዴንታል ክሊኒክ መምጣት ትችላላችሁ አድራሻችን 4 ኪሎ አራዳ ክፍለ ከተማ አካባቢ ኤምኤችኤም ሞል ላይ እንገኛለን 5ኛ ፍሎር ላይ እንገኛለን መታችሁ ህክምና ማግኘት ወይም ደግሞ ምክር ማግኘት ትችላላችሁ የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ሳምንታዊ ወደ እናንተ የሚቀርበው
ትጉሃን ልጆች የተሰኘው ፕሮግራማችን ዛሬ በዚህ መልኩ እንዲህ ባለ ሁኔታ እንግዲህ ከእናንተ ጋር ቆይታ አድርገናል ማለት ነው። የምንገኘውም ደግሞ በሜሎዲ ስፔሻሊቲ ዴንታል ክሊኒክ ነው። እንግዲህ ይሄን የመሰለ ቆይታ አድርገናል። ሳምንት ደግሞ ከሌላ እንግዳ ጋር በሌላ ስፍራ በሌላ ዝግጅት አብረን የምንገናኝ ይሆናል። እስከ ሳምንት ድረስ መልካም ቆይታ ይሁንላችሁ። ተባረኩ።